ሲጀመር ሩታ እንዲህ እንደምትሰራ በእርግጠኛ ውስጤ ሲጠብቀው ነበረ ማለት ነው። ምክንያቱም ቪዲዮ ራሱ ሰርቼ በቃ ሁኔታዋን ሳያት ደግሞ ድንገት ሳያት ደግሞ ተመለሰች። በቃ እንደዚህ በዚህ አይነት ቪዲዮ ደግሞ አልሰራም ብዬ ድሌት አደረኩት እንጂ የሰራሁትን ቪዲዮ ብትሰሙት በቃ እኔ ትክክለኛ ነገር ነበር ያሰብኩት ማለት ነው። ሩታ እንደዚህ እንደምታደርጉ በጣም ውስጤ ያውቅ ነበረ ማለት ነው። አብርሽ ደግሞ እንደዚህ እያደረገች በአንድ አፍታ ቪዲዮውን ታየዋለህ፣ እርግጠኛ ነው። በአንድ አፍታ ሀሳቧን ቀይራ እንደዚህ አይነት ነገር ስታረግ አሜን ብለን መቀበል የለብህም ነበረ ማለት ነው። ሚስኪን ልብህን ማለት ነው። ሄርሜ እንደዚህ እየለመነች እንደዚህ ክብሯን አታ ብዙ ሰው እንደዚህ ሲላት ቤተሰብ ይኖራታል እኮ ቤተሰቧን ሳትል ማን ሳትል ያንተ ቤተሰብ ራሱ ሲገፋት እሱን ሁሉ ማለት ነው ከውስጧ ይዛ ምንም ነገር ስሜት ሳይኖራት ለማንም እንትን ሳትል ቅድሚያ ላንተ ነበረ የሰጠችክ። አንተ ግን ያልሆነ ነገር ሰራ ማለት ነው። ሄርሜላ ተናዳ ነው ራሷን አመመኝ ብላ ነው የሄደችው አይደለ? ተመልሳ ምናልባት ካንተ ጋር ለመሆን እንኳን እሺ የምትል አይመስለኝም ሳስባት። ግን ስለምትወድ እሺ ልትል ትችላለች ማለት ነው። ግን ከሩታ ሄርሜላ ነበረች ላንተ የምትሆነው። ላንተም እግዚአብሔር ሳስበው እግዚአብሔር ላንተ የሰጠ ስጦታ ሄርሜላ ነች ብዬ ነው ማስበው ማለት ነው። ምክንያቱም ሄርሜላ ትወዳለች፣ ፍቅር ጥሩ ልጅ ነች። አስተሳሰቧ እንደዛ ሁሉ ሲሰድባት እንደዛ ሁሉ ሲገባት ራሱ በትዕግስት ነው የምታልፈው ማለት ነው። ሩታ ከመጀመሪያውም አመጣጧ ሲጀመር ሩታ የሆነ ነገር ፈልጋ ነበር የመጣችው ማለት ነው። ከኔ በላይ የሚወዳት ሰው ማንም የለም ነው። ኦዲንስ ደግሞ ይሄን እያያችሁ ይሄን አበረታታችሁ ማንኛውም አብርሽ ምንም በቃ ከሴቶች ጋር ተገናኘና ያው እንደዚህ አይነት ድርጊት ፈጸመ ማለት አይቻልም ማለት ነው። ያላየን ነገር ማውራት ከባድ ነው። ስለዚህ ኦዲየንሶቹ ደግሞ ሩታን ደግሞ እየደገፋችሁ እንትን አትበሉ። ምክንያቱም አብርሽ ደግሞ በጣም የሚያሳዝን ልጅ ነው። ምን እንደምትሰራበት እያያችሁ ነው። ለፍቅር ስለሚወዳት ስለእንትን ስለሚላት እሷ የእሷ መጫወቻ አደረጋት። ብዙ ደግሞ በፊት ከነበራት ተቀይራ ወደ በቀል ገብታለች ማለት ነው። ሲጀመር ሩታ መጀመሪያ አመጣጧም ጥቅም ፈልጋ ነው እንጂ ወደው እንኳን አይመስለኝም ማለት ነው። ከመጀመሪያ እስቲ ተከታተሏት ማለት ነው። ቤተሰብ እንደዚህ ያለ ቤተሰብ እንደዚህ ምናምን አለችና ደግሞ በመካከል ደግሞ ዩቲዩብ ካልወጣልኝ ብላ ከአብርሽ ጋር ጥል ጀመረች። ዩቲዩብን ደግሞ አብርሽ አወጣላት። ሲጀመር አብረው እየኖሩ ምን እያሉ ዩቲዩብ እንዴት እንዲወጣላት ፈለገች? መጀመሪያ አካባቢ ራሱ ማለት ነው። ይሄንን ራሱ ማየት እንችላለን። ሲቀጥል ደግሞ ማለት ነው በመካከል እየተጣላችሁ ምክንያት እየፈጠረች የተለያየ ነገር እያደረገች ማለት ነው። እሱ ግን ብዙ ወሬዎች እየሰማ ራሱ ከነ ምኗ ነበር የተቀበላት ማለት ነው አብርሽ ማለት ነው። ብዙ ክብር ሰጥቷት ወደ ኦዲየንስ ወደ ህዝብ ያመጣት ራሱ አብርሽ ነው። ያንን ሁሉ ረስታ እንደዚህ አይነት ቢያንስ በቀል ማድረግ የለባትም ነበር። እንደ ተወቹ ትታው ማለት ነው። እንደ ተወቹ ትታው እንትን ማለት ነበረባት ማለት ነው። በቃ ህይወቱን እንዲኖር እሷም ደግሞ የራሷን ህይወት እንዲኖር ነበር ማድረግ ያለባት። ግን ለወንድሞቿ አግዛ ማለት ነው። ለወንድሞቿ አግዛ ወንድሞቿን ሄርሜላ በጋርድ እንትን ስላለች ለነሱ አግዛ ይመስለኛል ልትበቀለው የቻለችው ማለት ነው። ግን ሩታ እንደዚህ ማድረግሽ በጣም በጣም ነውር ነገር ነው ማለት ነው። ምክንያቱም ወደ ህዝብ ያመጣሽ መጀመሪያ አመጣጥሽ ማንም አያነሳሽ፣ ማንም የማትታወቂ ሰው ነበርሽ፣ እንደ ማንም ነገር ነበርሽ ማለት ነው። ወደ ህዝብ ያመጣሽ ለፍቶ ጥሮ ከወንድሙ ጋር ወደ ህዝብ ያመጣሽ አብርሽ ነው። ግን ይሄን ብታቂ ኑሮ በዛ ላይ ደግሞ እንደዛ ሰርቶ ምናምን ነገር መኪና ገዝቶ ምን ብሎ የተለያየ ነገር አድርጎልሽ ይቀጣልሽ ማለት ነው። አንቺ ደግሞ የተለያየ ነገር እርግጠኛ ነኝ እኔ እንደሚመስለኝ አንቺ ልብሽ ሌላ ላይ እንደሆነ ነው ማስበው ማለት ነው። ምክንያቱም
ከምታደርጊው ድርጊቶች ውስጡ እንደዚህ አይነት ነገር ደግሞ የሚያናድደኝ ደግሞ የአብርሽ ቤተሰቦች ናቸው። የአብርሽ ቤተሰቦች እንደው በጣም በጣም የምትገርሙ ሰዎች ናቸው ማለት ነው። ይሄ ለእናንተ መልስ ነው የሚሆናችሁ። ይሄ ነገር ደግሞ ሩታ የሰራችሁ ነገር ለእናንተ መልስ ነው የሚሆናችሁ ማለት ነው። እንደዛ በተለይ ቡዜ የምትባየው ማለት ነው የአብርሽ እህት ነሽ ወይ ምንድነሽ? ቆይ እኔ እኮ የሚገርመኝ ነገር እርግጥ አንቺ የነሱን ፍቅር ለመመለስ ነው የነሱን ትዳር ለመመለስ ነው እንደዚህ ያደረግሽው ማለት ነው። ግን ደግሞ ዞር ብለሽ ደግሞ ማሰብ አለብሽ። ለምን ቪዲዮን እያየሽ ነው ሩታ በዛች ሰዓት ላይ ተቀይራ ምን እንደሰራች እያየሽ ነው። ድጋሚ ለምን መጣሽ ብለሽ ቪዲዮ ስትሰሪ ራሱ አይችሻለሁ ማለት ነው። ወንድምሽ ነው የሚበልጠው ወይ ደግሞ ሌላ ሰው ነው የሚበልጠው ማለት ነው። ምንም ቢሆን እኮ ስጋሽ ነው አይደለ? ወደ ሚዲያው ሁላችንም ያመጣው ሁሉ አብርሽ ነው። ግን እንደዛ ሆኖ ለሱ የማይጠበቀው ነገር ነው ስታርግ ያየ ነው ማለት ነው ሩታ ማለት ነው። ሩታ በጣም በጣም ብልግና ነው። እንደዚህ ነገር አይደረግም። ቢያንስ በቃ ተለያይታችኋል። ከተለያያችሁ ደግሞ በሰላም ነገሩን መፍታት እንጂ እንደዚህ በቀሌ መድረስ ለበቀል እንደማለት ጥሩ አይደለም። ምክንያቱም የልጅሽ አባት ነው ካኑ እንዳልገናኙም ብለሽ ነው አይደለ? ግን ወደ ሚዲያ መጣሽ ህዝብ እንዲያቅሽ የሚያደርገሽ ይሄ ነገሮችን አስበሽ እንኳን ቢያንስ እንትን ማለት ነበረብሽም። ሄርሜላም ደግሞ ምንም አላደረገችም። ምንም ሳታረግ ነው አንቺ ዝም ብለሽ መጀመሪያ እነሱ የሞቀ ፍቅር ላይ እያሉ የሞቀ እንትን እያሉ ማለት ነው በግድ ጠርታችሁ ምን ብላችሁ በቀር ነገር ልታረግ ይቻልሽ ማለት ነው። ተመልሶ ደግሞ አብርሽን ቆይ እኔ እኮ የሚገርመኝ ነገር አንቺ ሚስት ነሽ ወይም ደግሞ አብርሽን ለማጥፋት የመጣች ሴት ነሽ ማለት ነው። እኔ የሚገርመኝ ማለት ነው። እና የአብርሽ ቤተሰቦች በእውነት ይሄንን እያያችሁ ድጋሚ ደግሞ ድጋሚ እንደዚህ አድርጉ ብላችሁ የምትሉ ከሆነ በጣም እኔ የእናንተ ስጋነት ይገርመኛል ማለት ነው። እና አብርሽን በቃ የሆነ ነገር እኔ በቃ እንደዚህ እንኳን እንትሳትን መጀመሪያ ነው ያወቅኩት ማለት ነው። እንደምትበቀለው ሁሉ ነገር ውስጤ ሲያስብ ነበረ። ይኸው ጊዜው ደረሰና 3 ቀን እንደምባለችው በቀል ውስጥ ገባች ማለት ነው። እሱ ደግሞ ፍስስ ብሎ ምንም ቢወድም እኮ መጠራጠር ነበረበት። ሄርሜላን ይችን የመሰለች ሴትን መግፋት የለበትም። አሁን ደግሞ ከሷ ጋርም ጸጸት ነው የሚሆነው ማለት ነው። ቁርጥ አድርጎ እንትን መወሰን ነበረበት ግዴታ ማለት ነው። ሩታ ካልሆነች ብለህ እንትን ማለት የለብህም ነበረ ማለት ነው። ምክንያቱም ህይወት ሲቀጥል ይቀጥላል። ህይወት ካልቀጠለ ደግሞ ይቆማል። በእናንተ ሳይሆን በተለያየ በሁሉም ህዝብ በሁሉም ቤት የገባ ነገር ነው እንደዚህ አይነት ነገር ማለት ነው። ምክንያቱም እግዚአብሔር በፈቀደው መንገድ ነው ማንኛውም ሰው የሚሄደው አይደል? አንተም ግዴታ እሷ ካልሆነች ብለህ እንትን ማለት የለብህም። ያቺ ቪዲዮ እኮ ማስረጃ ትሆን ነበረ። አንዳንዴ ደግሞ እንኳን አደረገች ነው ምለው። ምክንያቱም ቪዲዮን አይተሃል። ቪዲዮ ምንም ብትወዳት መጠራጠር ነበረብህ። እንደዛ ሲሉ ሁሉ አይ ሩታ እንደዚህ አታረገኝ ምናምን ነበረ እያልከ የነበረው እየተከራከርክላ። እኔ አውቃታለሁ ሩታ በጣም እኔ አውቃታለሁ አትበል። ሩታ በጣም የሆነች አደገኛ ባህሪ ያላት ሴት ነች። ያው መጀመሪያ አመጣጧን በፍቅር በላ ማለት ነው። ህዝቡን ኦዲየንስ አንጀት በልታ በኋላ ጊዜ ደግሞ የምትሰራቸው ድርጊቶች ህዝብ ካወቃት በኋላ ገንዘብ ከያዘች በኋላ የምታረጋቸው ድርጊቶች መጀመሪያም አመጣጧ ለጥቅም እንደሆነ ነው እዚህ የሚያሳየው ማለት ነው። ስለዚህ አብርሽ ተዋት፣ በቃ ጠክነ ተዋት። አሁን ደግሞ እሷም ተበቀሏለች፣ እሱም ደግሞ ወደ በቀል እንደሚሄድ እርግጠኛ ነኝ። ግን እዚህ ጋር ድራማው እንትኑ ሲያልቅ የለቀቁት ፊልም ደግሞ ሲያልቅ የሱን እንትን ማየት ደግሞ በጣም ነው የናፈቀኝ። ምክንያቱም ተናዶ ነው የሄደው። አብርሽ ደግሞ ችኩል ነው። በራሱ ህይወት ደግሞ የሆነ ነገር እንዳይፈጽም ብዬ ነው እንትን የምለው ማለት ነው። ግን በቃ አብርሽ ጠንክረ ማለት ነው። በቃ ሩታን ግዴታ ከውስጥ አውጣት፣ ከነዘላለሙ እርሳት፣ ከነዘላለሙ አውጣት። ከቻልክ እሷን የማታይበት መንገድ ማለት ነው። ያው ግን ልጅ ወልዳችኋል።
እሷም ሲጀመር መጀመሪያ ልጅ የወለደችው አንተን ለመቆጣጠርና አንተን እጇ ውስጥ ለማስገባት ብላ ነው። መጀመሪያም ቶሎ ብላ ወደ ልጅ የገባች። ምክንያቱም እናንተ ልጆች ናቸው መድረስ የምችሉበት ቦታ ነበረ። ግን እሷ አስቀድማ ቶሎ ልጅ የያዘችው ከአንተ የምትጠቀመውን ነገር ለመውሰድ ብላ ነው። ስለዚህ አብርሽ ጠንከር ብለህ ኮስተር ብለን ንብረቶችን ደግሞ ጠንቀቅ በልና ለማንም ዝርግርግ አትበል። ካኑዳ ማለት ነው የምመክረው ነገር ዝርግርግ አትበል። ንብረት ለምትለው ነገር ደግሞ ንብረቶችን አንተ በራስ ስም ሳይሆን በሌላ ስም አድርገህ ማስቀመጥ ነው ያለብህ። ምክንያቱም እዚህ ጋር ያው ልምከርን በወንድምነት ያው አንተም ደግሞ ሳታውቀው አትቀርም እርግጠኛ ነኝ ማለት ነው። አንዳንዴ ግን እናንተ ቆይ ድራማ ነው ወይ እውነተኛ ታሪክ ነው ወይ? በጣም ለራሴ ራሱ ግራ እየገባኝ ነው ማለት ነው። አንዳንዴ እውነተኛ ነው ላለው፣ አንዳንዴ ደግሞ ተፈጥራችሁ የምታወሩት ነገር ይመስለኛል። እውነት ከሆነ ግን በጣም የሚገርም ነገር ነው። እና አብርሽ ወደ ራስ ተመለስ፣ ተዋት ከነጭራሹ ከውስጥ አውጣትና አዲስ ህይወት አዲስ ኑሮ መስረት። ካኑዳ ደግሞ ስትመሰረት ደግሞ ፍቃደ እግዚአብሔርን ጠይቅበት። የመጀመሪያው የእግዚአብሔር ፍቃድ ከተጠየቀበት እግዚአብሔርን አስቀድመህ ከገባ ፍቅር የሆነ ትዳር ይሰጣል ማለት ነው። ስለዚህ ያው ተው በቃ ገጠመኝ እንደዚህ ነገር ይከሰታል። ስለዚህ ግዴታ እሷ አይደለችም ብለህ እንትን አትበል ማለት ነው። እና ከአንተ በኋላ የመጡት ራሱ ያው ሁለት ልጅ ምናምን እየወለዱ እንትን እያሉ ነው አይደለ? ስለዚህ አንተ ተዋት እሺ አብርሽ። እኔ የምልህ ይሄንን ነው። ብዙ ኦዲየንስ ደግሞ ሩታ የምትሰራው ነገር እያያችሁ ነው። ዝም ብላችሁ ሩታ አትበሉ። ለተናገርኩት ነገር ደግሞ ይቅርታ ብያለሁ። ሁላችሁንም ሰላም ዋሉልኝ። በሚቀጥለው ቪዲዮ ደግሞ በአዲስ እከሰታለሁ ብዬ አስባለሁ። አገራችን ሰላም ያርግልን፣ ዓለምን ሰላም ያርግልን። ሰላም ዋሉልኝ።